በፓርኩ ወደ ግራ ደግሞ እንዞራለን። ፓርኩን ከጨረስን በኋላ በቴኒስ መጫወቻዎቹ ስፍራና እንደዚሁም ደግሞ በፓርኩ ከዛ በታጠሩት እነዚህ አስፋልቱ ዳር ላይ እንደሚታወቀው የሚቆፍሩ ማሽነሪዎች ምናምን ያሉበት የታጠሩ ቦታዎች አሉ። እነዛ አካባቢ ያው በግል ባለሀብቶች የሚለሙ አካባቢ ማለት ነው። በእነሱ መሀል ላይ ሌላ አንድ ፕሮጀክት አለች ትንሽዬ፣ እሷንም ምን ጎበኘ ነው የሚሆነው። ዘን እሱን ከጨረስን በኋላ የመጨረሻው ማሳረጊያችን ወደ ስፖርት ቴኒስ ስፍራዎቹ እነሱን አይተን ነው የዛሬ ጉብኝት የምናጠናቅቀው። እንግዲህ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ከቻላችሁ ማለት ነው። ቪዲዮ ደግሞ ላይክ እያደረጋችሁ ሀሳብ አስተያየት እያስቀመጣችሁ ሲቻል ደግሞ ምናልባት ሲከፈት የኛው ፓርክ የምታዩት ምናልባት ነጫጭ ቤቶች እየታያችሁ ከሆነ በነገራት ላይ ጥቅጥቅ ያለ ነው። ይሄ ፓርኩ ውስጡ ላይ ትንሽ መንገዶች አሉ። እንደምታያቸው ሰፋፊ ቅጠል ያላቸው እጽዋቶች ናቸው ያሉት። ነገሩን ጽድ ምናምን በባህሪያቸው አዕዋፋትን የሚስቡ አይነት ሰፋፊ ቅጠል ያላቸው እጽዋቶች ናቸው። ለዛ ይመስለኛል አካባቢው ውስጥ ኢቭን ስትገቡ ከመተላለፊያ መንገድ ውጭ በተለይ ሲጨልም ወደ ምሽት አካባቢ ሲሆን በደንብ እንኳን ለመለየት እንትን ይላል። ግን በጣም ግሪን ነው፣ አየሩ ደስ ይላል ምናምን። አሁን ላይ ደግሞ እነዚህ መብራቶች ምናምን ተደርገውበት ከውጭ ሆናቸው ራሱ ስታዩት በጣም ነው የሚያምረው። እንግዲህ ሲቻል ሲከፈት ደግሞ አንድ ቀን ወደ ብዙም ሳይመሽ አንድ ቀን እንመለከተዋለን። ያው እየተሰራ ነው ያልኳችሁ ፊት ለፊት የሚገኘው ነው የዚህ ትንሿ የዚች ሌኳ ማለት ነው።